ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የአንዳንዶቻችሁ ጥያቄያችሁን መልስ የምታገኙበት የዚህ የኢምፔሪያል እንደዚሁም ደግሞ ወደ አዲሱ ቺቺኒያ የሚወስደውን ፕሮጀክቶችን ሁለቱን አንድ ላይ ነው የምናየው። እንግዲህ የተነሳ ነው እንደምትመለከቱት የፊት ለፊት የምታዩት ከዚህ ቀደም ጨጨሆ የባህል ማዕከል የነበረው ቤት ወይም ደግሞ ከመሶብ አለፍ ብሎ የሚገኘው በዚህ በኢምፔሪያል በኩል ማለት ነው። ያው መሶብ ፊት ለፊት የሚገኘው በግራ በኩል ያለው ህንጻ ነው። ከዚህ ተነስተን በቀጥታ ወደ አዲሱ ስቴዲየም የቦሌ 22 መንገድን ተሻግረን ማለት ነው በፊት ጤና ጣቢያ በነበረው ወደ ውስጥ ነው የምናመራው። እንግዲህ አዲሱ ቺቺኒያ የሚባለው ወደዛ አካባቢ ነው። ምናልባት ኃይል የተለያየው እንዳያቸዋቸውም እዛ አካባቢ በጣም ከፍተኛ የሆነ ፈረሳ እንደዚሁም ደግሞ የቁፋሮ ምናምን ያለው እዛም ኮሪደር ስለተጀመረ ማለት ነው። እንግዲህ ሰፈሩ በጣም ከፍ ያለ ቢዝነስ የሚከናወንበት አይነት ሰፈር ነው የነበረው። አሁን ደግሞ መንገዱ እየተስፋፋ ከፍተኛ የሆነ መጨናነቅ የነበረበት አካባቢ ስለነበር እንዲሁም ደግሞ አሁን ለስቴዲየሙ በጣም አጠገቡ ስለሆነ እዛ አካባቢ ያሉ መንገዶች በሙሉ ስታንዳርድ ያላቸው ሰፋ ያለ እንደዚሁም ደግሞ የኮሪደር ስታንዳርድ ነው እየተሰሩ የሚገኙትና እነሱን እንጎበኛለን። እንግዲህ እንደምታዩት ይሄኛው የስፖርት አካዳሚው በአስፋልቱ በኩል ነው ያለው። እንግዲህ ከነዚህ ህንጻዎች በስተጀርባ እነዚህ የተቆፈሩት የምታዩት ማለት ነው ጀርባቸው የስፖርት አካዳሚ ወይም ደግሞ ከአዲስ አበባ ስቴዲየም አጠገብ የሚገኘው ትልቁ የስፖርት አካዳሚ ነው ያለው። ይህንን መንገድ ይዘን በቀጥታ ወደ ዋናው የቦሌ 22 መስመር ወደዛ ለማግኘት ነው እየሄድን ያለ ነው። ጀርባችን ደግሞ ከመገናኛ ወደ ቦሌ ኤርፖርት የሚወስደው ዋናው መንገድ ነው ያለው ማለት ነው። እንግዲህ እንደምታያቸው እዚህ አካባቢ ህንጻዎች በርካታ ህንጻዎች ከቅርብ ጊዜ ጀምሮ በተለይ ብዙ ህንጻዎች አሉ። እነዚህ የምታያቸው ቦታ ደግሞ ባዶ የሆኑት አካባቢ እነዚህ ጭቃ ቤቶች ደግሞ አነስ ያሉ ቤቶች የነበሩበት ስፍራ እነሱ ናቸው። እንግዲህ እስካሁን የተሰራ ነገር ስለሌለ ምናልባት እነዚህ ፐብሊክ ስፔሶች ኦር ግሪን ኤሪያ እንደዚህ አይነት ሊሆኑ ይችላሉ። ህንጻዎች ደግሞ እንደምታያቸው ግራውንዳቸው መተላለፊያ እየተደረገ ነው የሚገኘው። ይህኛው ሰፈር ሆቴሎች የሚገኙበት እንደዚሁም ደግሞ ሱቆች፣ አንዳንድ ጋርመንቶችም በዚህ መደዳ ነበሩ። ያ ያልኳችሁ ደግሞ አሁን የለም እንጂ ጨጨሆ የሚባለው የባህል ማዕከል እሱም ነበር። ምሽት ላይ በተለይ ሰው ይኖር ነበር በብዛት ተጠቃሚ ምናምን ማለት ነው። እነዚህ በቀኝ ያያቻቸው ደግሞ ሆቴሎች ናቸው። እነ ዞላ ሆቴል የመሳሰሉ ሆቴሎች አሉ። ይሄኛው ደግሞ ሱቆች እነዚህ በላሜራ የሚሰሩ ሱቆች ምናምን ነበሩበት። እነዚህ አሁን ወጣቶቹ የሚሰሩበት የምታዩት ስፍራ ማለት ነው። የሆነ ግድግዳውም እንደሚያሳያችሁ የተወሰነ ቤቶች እንደነበሩ በደንብ የሚታይ ነው። እንግዲህ ወደ ቀኙን ደግሞ ከዞራችሁ በቀጥታ የመገናኛ እዚህ ንግድ ባንኩ ያለበት ወይ ደግሞ አንደርግራውንድ የሚሰራው ተርሚናል አለ አይደል? መገናኛ እሱ ጋር ነው በቀጥታ የሚያስወጣችሁ። እነዚህ ከህንጻዎቹ አለፍ እንዳላችሁ በቀኝ በኩል ሲዞሩ ማለት ነው ወደዛ ደረስ ብለን እናየዋለን። እንግዲህ አለፍ ብሎ ደግሞ ኮንዶሚኒየሞች ናቸው ያሉት። እንግዲህ ይሄ 24 የሚባለው ሰፈር ወይ ደግሞ ከመገናኛ እና እንደዚሁም ደግሞ ከስቴዲየሙ መካከል የሚገኘው ሰፈር ነው ያለው። እሱም ተደጋጋሚ እንዳልኳችሁ ያው ሞቅ ያለ አይነት ሰፈር በብዛት ብዙ ህዝብ የሚገኝበት እንደዚሁም ደግሞ ንግዶችም ያሉበት አካባቢ ነው። ከዛ ውጭ ደግሞ እንደዚህ ሃይማኖታዊ ተቋማቶችም ይገኛሉ። መስጊዶችም እንደዚሁም ደግሞ ቤተክርስቲያንም በተለይ አርሴማ ቤተክርስቲያን ምናምን ሲባል ሰምታችሁ ሊሆን ይችላል። ወደዚያው አካባቢ ነው የሚገኙት። እንግዲህ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ትላንትና በዚህ በሙኤንኮ በኩል ያለውን ስቴዲየሙ ዙሪያ ነበር ያየነው። ዛሬ ደግሞ እንግዲህ የኛውን ትላንትና ኢቭን ቪዲዮ ላይ አይቻለሁኝ። ይሄን አሳየን የሚል ኮሜንት አይቼ ነበር። እንግዲህ ለማንኛውም ያው ሁለት እንትን ነበር በተለያየ ጊዜ ጠይቃችሁኝ። አንደኛው ይሄኛው፣ ሁለተኛው ደግሞ የአዲሱ ቺቺኒያ የሚባለው ተሻግሮ የሚገኘው ማለት ነው። እሱን እንመለከታለን። እንግዲህ በሩ ጋር ደርሰናል። የስፖርት አካዳሚው እነዚህ የምታያቸው ዶርሚተሪዎች ናቸው። በዚህ በግራ በኩል ያሉት ነጫጮቹ ህንጻዎች እነዚህ ማለት ነው። እዚህ ጋር አጥር ነበር። የአስፋልቱ ወይም ደግሞ እግረኛው ለማስፋት የተወሰነ ገፋ ተደርጓል። መግቢያው ያው በዚህ በኩል ነው፣ ነጫው መኪና ባለችበት ዋናው መግቢያ
እሱም እድሳት ላይ እንደሆነ በታችኛው በኩል ከመገናኛ ወደ ቦሌ በሚወስደው ዋናው መንገድ ባለፈው አይተነው እንደነበር ይታወቃል። ይህ ፊት ለፊቱ ደግሞ መኪኖቹ የሚገቡበት ወይም ደግሞ የሚወጡት ወደዚህ የሚመጡት ማለት ነው ያልኳችሁ የመገናኛው መንገድ ነው። እዛ እስክደርሱ አንዳንድ ካምፓኒዎችም አሉ፣ በነገራችን ላይ ፋብሪካዎች አሉ፣ ስፖርት ሜዳ፣ እንደዚሁም ደግሞ መስጊድ አለ፣ አንድ መስጊድ። እንግዲህ አለፍ እንዳላችሁ ደግሞ የመገናኛው የዚህ የ40/60 ኮንዶሚኒየም ነው የምታገኙት። እንዲሁም ደግሞ የፌዴራል ገቢዎች ዋናው መስሪያ ቤት በአንደኛው በር የምታገኙት እንግዲህ በዚህኛው አቅጣጫ ነው። እዚህ ደራርቱ በስተጀርባ አካባቢ የሚገኘው ማለት ነው። እንግዲህ በዳር ዳር ወክ እያደረግን በቀጥታ ወደ ዋናው መንገድ ከወጣን በኋላ በቀጥታ እንሻገራለን። ተሻግረው ጤና ጣቢያ ከነበረበት ወይም ደግሞ ፖሊስ ጣቢያ በነበረው የሱን መስመር ይዘን ነው ወደዛ የምናመራው። እንግዲህ እነዚህ ኮንዶሚኒየሞቹ የምትመለከቷቸው የመጀመሪያው ዙር በፊት መጀመሪያ አካባቢ የተሰሩ ኮንዶሚኒየሞች ናቸው። እነዚህ ግራውንድ ፕላስ አራቶች እዚህም ሰፈር ላይ ቆዩ ናቸው። ከነዚህ ከምትመለከቷቸው ውጪ ደግሞ ወደ ውስጥ ገባ ስትሉ አንድ ሌላ ብሎኮች አሉ። ያው እንደ አብዛኛው ቦታ ግራውንዱ ላይ እዚህም ቢዝነሶች ናቸው የሚሰራበት ነው። እንደምትመለከቱት እድሳት ላይ ስለሆኑ ወይም ደግሞ እድሳትም እንደዚሁም ደግሞ የኮሪደሩም ፓርት ስላለ ነው እንጂ እንግዲህ እነዚህ የምታያቸው ወጣቶች ከዚህ ከአካዳሚ የወጡ ናቸው። እንዳልኳቸው የስፖርት አካዳሚው ከተለያየ የሀገራችን ክፍሎች ወጣቶችን ወይም ደግሞ ታለንት ያላቸው ልጆችን በስፖርት ያሰባስብና እዚሁ መኖሪያም አለ። እንደዚሁም ደግሞ ሙሉ እንትናቸው ተችሎ እነሱን የማብቃት ስራ ነው የሚሰራው። በፊት በኃይለ ማርያም ደሳለኝ ወቅት ወይም ደግሞ በፊቱ ጠቅላይ ሚኒስትር በነበሩ ሰዓት በሳቸው ወቅት ነበር የተመረቀው አካዳሚው። ያው የተሰራው ወይም ደግሞ መሰራት የተጀመረው ከዛም በፊት ነው። እንግዲህ ዋና ስራ የጀመረውና የተመረቀው ነው በሳቸው ወቅት። እነዚህ የምትመለከቷቸው እነዚህ መኖሪያዎች ናቸው። እነኚህ አፓርትመንቶቹ ማለት ነው። እንግዲህ ከነሱ አለፍ እንዳለን ነው የዋናው የአዲስ አበባ ስቴዲየም የምናገኘው። ሌላው እንግዲህ በዚህም በኩል በተሻግሮ በቀኝ በኩል እንሻገራለን ወደዛ የጋቦን ኤምባሲ ያለበት አካባቢ ማለት ነው። እዛ አካባቢ አንድ መንደር ወይም ደግሞ ሰፈር እንደነበር ይታወቃል። አሁን በኮሪደሩ የተነሳው ሰፈር ማለት ነው። የባቡር ሰፈር ይባል የነበረው ሰፈር አሁን ያው የለም። እሱንም እንመለከታለን ወደዛ አካባቢ ጠጋ ብለን። እንግዲህ እዚህ ስቴዲየሙ ዙሪያ አካባቢ ወይም ደግሞ አቅራቢያው ያሉ ሰፈሮች በሙሉ ትልልቅ ለውጥ ላይ ነው ያለፉ የሚገኙት በኮሪደርም እንደዚሁም ደግሞ በመልሶ ማልማት። ያው እዛ የፈረሰው አካባቢ ጠጋ ብሎ ሪል ስቴቶችም ኦልሬዲ እንትን ጀምሯል። ያጠሯቸው ቦታዎች አይቻለሁኝ። ያው ወደዚህ አካባቢ ሆቴሎች ምናምን ነው በብዛት የሚሰሩት። የፓርኪንግ ስፍራ ለስቴዲየሙ ግብአት ሊሆኑ የሚችሉ ፕሮጀክቶች ናቸው በብዛት የሚሰሩት። እንግዲህ ይሄ ስቴዲየሙ በመገናኛ በኩል ያለው መንገድ ላይ ነን ያለ ነው። ምናልባት ግልጽ ካልሆነ ማለት ነው። በርካታ በሮችም ይገኙበታል ያልኳችሁ በዚህኛው በኩል ነው ስቴዲየሙ። በዋናው በር ትላንትና እንዳልነው ከመገናኛ ወደ ኤርፖርት በሚወስደው አንድ በር ነው እስካሁን ያለው። በሞይንኮ አቅጣጫ ወይ ደግሞ በቦሌ መድኃኔዓለም በኩል በሮች አሉ። በእርግጥ አጥሩም ገና አላለቀም ወደዛ በኩል። እኛው እንግዲህ ወንዟ እዚህ ጋር ወንዝ አለች። ምናልባት እየታያችሁ ከሆነ የኮንክሪት ነገሩ የስቴዲየሙንና እንደዚሁም ደግሞ የስፖርት አካዳሚውን የሚለያቸው ወንዝ ነው እንደሚታወቀው።
ወንዟም ከዚህ እነዚህ ከህንጻዎቹ መካከል ነው የሚመጣው። ይሄ ፊት ለፊት ሪቨር ፓርክ አፓርትመንት ከሚለው ስር በሱ ስር እኛ አሁን እያለፍን ባለንበት መንገድ አድርጎ በስር በድልድይ ላይ ነን እንግዲህ እኛ እየሄድን ያለ ነው ማለት ነው። በዛ ስር አድርጎ ነው የሚመጣውም ከዚህ ከ22 ማዞሪያ አቅጣጫ ነው። ወይም ደግሞ ባጭሩ ይሄ መክሊት ህንጻ ከሚባለው አካባቢ ወደ ታች ስትወርዱ ድልድይ አለ፣ ወንዝ አለ። በነገራችን ላይ እሱም መንገድ እስከዚህ ከ22 አለፍ እንዳላችሁ ወደ ለም ሆቴል ወይ ደግሞ ወደ መገናኛ አቅጣጫ መክሊት ህንጻም ይባላል። እዚህ እንኳን ያላችሁ ሆቴል ሹፌሮች በደንብ የምታውቁት ይመስለኛል። የዚህ የትራፊክ ጽህፈት ቤት ያለበት አካባቢ ማለት ነው። ከሱ ጋር እስከዚህ ስቴዲየሙ ድረስ የሚያደርስ መንገድ አለ። ቀጥታ መንገድ ነው፣ አሁን በፈረሰው ሰፈር ማለት ነው። እንሻገራለን ነው ያልኳችሁ። በዚህ በጋቦን ኤምባሲ መሀል እንግዲህ በቀጥታ እዛ ድረስ ነው የሚደርሰው መንገዱ። አሁን ላይ የተሰራ አይደለም፣ ግን እንደሚሰራ ሰምቻለሁኝ። አስፋልት ይደረጋል ተብሏል እሱም ወንዙም ከዛው አቅጣጫ ነው የሚመጣው ማለት ነው። እንግዲህ በሮቹ በዚህ በግራ በኩል ስቴዲየሙ እያያችሁ እንደሆነ ተስፋ አደርጋለሁኝ። በዚህኛው ኦሬዲ አጥሩ በደንብ እያለቀ ነው። ምናልባት ወደ ላይ አካባቢ ወደ ዋናው መንገድ ስንወጣ ካልሆነ በስተቀር እዚህኛው አካባቢ ኦሬዲ በደንብ አልቋል። እንደምታዩት ይሄ አንደኛው በር ነው። በታችኛው በኩል አንድ በር አይተናል። ወደ ላይ ደግሞ ሌሎች በሮች አሉ። በነገራችን ላይ ከነዚህ ህንጻ በስተጀርባ የሚገኙ በርካታ ሰፈር አለ። እዚህ 24 ቀበሌ የሚባለው ማለት ነው። እዛም አካባቢ በተለይ እነዚህ ቀበሌ ቤቶች ምናምን እንደሚነሱ እንደተነገራቸው ሰምቻለሁኝ። እንግዲህ የተነሳው ሰፈር ይሄ ፊት ለፊት የሚቆፍረው መኪና ያለበት አካባቢ የነበረው ሰፈር ነው። እዚህ አካባቢ በተለይ ዳር ላይ እነዚህ ጎንቢስታ የመሳሰሉ ትንንሽ የሱቆች ብዙ የጭቃ ቤቶች ምናምን ነበሩበት። እዚህ ጋር የታጠረው ድረስ እዛ ወደዛ በአረንጓዴ ቆርቆሮ የታጠረው ድረስ ይደርሳል ወደ ታች ማለት ነው። እንግዲህ ጀርባው ከዚህ ከ22 ስትመጡ ቅዱስ ገብርኤል ሆስፒታል ወይ ደግሞ አውራሪስ ሆቴል ባለበት ፊት ለፊት ስትገቡ ወደ 24 አቅጣጫ የሚያስመጣው መንገድ አንድ አስፋልት አለ። እንግዲህ እስከዛ ድረስ ነው የሚደርሰው። እንግዲህ እዚህ ጋር አንድ የቻይና ሆቴል አለ። ፊት ለፊት የምትመለከቱት ማለት ነው። የቆየ ነው እዚህ ሰፈር ላይ ከዚህ ከኤምባሲው በስተጀርባ የሚገኝ እንግዲህ መንገዳው ያልኳችሁ እቺኛው ነች። እነዚያን ሰው መኪና የሚገባበትና ወደ የሚወጣው ቀጥታ ማለት ነው። ገደልና ወንዝ ስለሆነ አሁን ላይ በደንብ ቀጥታ ወደዛ የሚያስወጣ አይመስለኝም። የተወሰነ እንትን አለው። ከነዚህ ከቆርቆሮዎቹ ከታጠረው በስተጀርባ ላይ ቅድም ያየናት ወንዝ በዛ በኩል ትመጣለች። በደንብ የተሰራ አልነበረም ድሮ ላይ ነው የሳቀው። ምናልባት አሁን አልቆ ከሆነ በእርግጥ አላውቅም። እንግዲህ እንደምታዩት ያው ስቴዲየሙ የላይኛው ፓርት ስቲል በቆርቆሮ ነው ወይም ደግሞ አጥሩ እንትኑ አላለቀም። እንግዲህ የመጣነው መንገድ ይህንን ይመስላል። የኢምፔሪያል ኮሪደር ማለት ነው። የተወሰነ ነው የቀረን አሁን። ቀጥሎ እንግዲህ ትንሽ በጣም ወደ ተቆፋፈረውና ሃይላይት ላይ እንዳያያችኋቸው ማለት ነው በደንብ ጅማሮ ላይ ወደሚገኘው ወደዛኛው ኮሪደር እናመራለን።
እንግዲህ አሁን የዚህ ኮንስትራክሽን የሚሰሩት የስቴዲየሙ ፓርት ማለት ነው። ቢሮአቸው በዚህ በግራ በኩል ነው ያለው፣ በዚህኛው ጠርዝ ማለት ነው። ይሄ ቆርቆሮ የተሰራው ቦታ ማለት ነው። ቆርቆሮ ቤቶቹ የምታዩቸው ከዚህ ከመግቢያው በላይ በኩል ያሉት። በነገራችን ላይ በፊትም የዚህ የስፖርት አካዳሚው ይቅርታ የስፖርት ቢሮ ነበር፣ የመንግስት እንትን ማለት ነው፣ ስፖርት ኮሚሽን የሚባል ቤቱ የነበረው እዚሁ አሁን ቆርቆሮቹ ወይም ደግሞ ይሄንን የሚሰራው የቻይናዎቹ ኮንስትራክሽን ያለበት ይሄ ቆርቆሮቹ ያሉበት ስፍራ ላይ ነው የነበረው። ሌላው የቀረው ቦታ አብዛኛው እንዳለ መኖሪያ እንደነበር ይታወቃል። በትላንትና ቪዲዮም እንዳልኳችሁ ማለት ነው። እነዚህ ጨረቃ ቤቶች እንደዚሁም ደግሞ የቀበሌ ቤትና እንዲሁም ይዞታ የእርሻ ቦታ ምናምን ያልኳችሁ ማለት ነው። በዚህ በቀኝ በኩል ደግሞ እንደምትመለከቷቸው እንዳለ የግል ቤቶች ናቸው። ሱቅ እንደዚሁም ደግሞ አንድ ክሊኒክ ምናምን ነበሩ። እንግዲህ ወደ አስፋልቱ የሁለት መንገድ እየወጣን ነው የምንገኘው። ፊት ለፊታችን ተሻግረን ቀጥታ ወደ እዛኛው ወደ ቺቺኒያው ፓርት ነው የምናመራው። እዚህ ቦታ ላይ ደግሞ የቆርቆሮ አጥር ያለበት የሳይክል ማከራያ እንደዚህ ተደራጅተው የሚሰሩ ወጣቶች ነበሩበት። ሳይክል የሚከራይ ነበር። እንዲሁም ደግሞ የአትክልት ቤት ነገሮች ጎሚስታ እዚህም አካባቢ ነበር። እዚህ ጤና ጣቢያ የነበረበት ደግሞ ዙሪያው የተደራጁ እናቶች የሚሰሩበት ምግብ ምናምን የተለያየ ነገር የሚሸጡበት ነው የነበረው። እንግዲህ ወደ 22 የሚወስደው መንገድ ምናልባት ይሄ በህንጻዎቹ መሀል ያለው ይሄኛው ነው። እንግዲህ ቀጥታችሁን ወደ 22 ማዞሪያ ጎላጎላ አካባቢ ነው። ታቹ ደግሞ ተቃራኒው ቦሌ መድኃኔዓለም ይሄኛው ማለት ነው። የኛ የዛሬ ጉዞ ግን ፊት ለፊት ነው የምንሻገረው እንዳልኳችሁ። እንግዲህ ተሻግረው የሚገኘው ሰፈር በጣም የሞቀ ሰፈር ነው የነበረው። በነገራችን ላይ በተለይ ቺቺኒያ እንትኑ እየቀነሰ ሲመጣ በብዛት መጠጥ ቤቶች ምናምን ወደዚህ ነው የነበሩት። ይሄ ምንድነው ለዛም መሰለኝ እንግዲህ አዲሱ ቺቺኒያ ይባል የነበረው እነ ጫት ቤቶች፣ መጠጥ ቤቶች እንዲህ አይነት ነገሮች ናቸው በብዛት ሲሸጡ የነበሩት ወይም ደግሞ አገልግሎቶች የነበሩት እንደዛ አይነቶች ናቸው። እንግዲህ ይሄ ጤና ጣቢያ የነበረበት ወይም ደግሞ ፖሊስ ስቴሽን የነበረበት ስፍራ ቦታ ላይ ነው። አሁን ይሄ እንግዲህ እንደሰማሁት ከሆነ አሁንም በጤና ሚኒስቴር ስር እንደሆነ ጤና ጣቢያው ሊመለስ እንደሆነ ባለፈው ነግሬያችሁ ነበር። የሰማሁት እንደዛ ነው። ፖሊስ ጣቢያው ጊዜያዊ ነበር የገባው እዚህ። እንግዲህ በቀኝ በኩል አሁን እነዚህ ሲኖትራኮች ያሉበት እየፈረሰ ያለው ስፍራ ወይም ደግሞ ይሄ የታጠረው በሙሉ ጫፉ ላይ መኪና መሸጫ ነበር። ከዛ አልፎ ግን እስከ ላይ ድረስ ትንሽ ሱቆች እንዲሁም ደግሞ አብዛኛው ግን በቃ ያልኳችሁ የሬስቶራንቶች፣ መጠጥ ቤቶች እንዲህ አይነት እና የምጫት ቤቶች ምናምን ነበሩ። ወደ ውስጡ ደግሞ ወደዛ አለፍ ስትሉ ይሄ እንትን ምንድነው ማሳጅ ቤቶች በብዛት ኢመርጅ እያደረጉበት ካለው ሰፈር አንዱ ይሄኛው ሰፈር ነው የነበረው። ያው ድሮ ላይ እንኳን እነዚህ አርከበ ሱቆች የሚባሉ ነበሩ። መደዳውን በተለይ ጤና ጣቢያው ይዞ አሁን እኛ እየሄድን ባለንበት መንገድ ይሄ መደዳ ማለት ነው። የአርከበ ሱቆች ተደራጅተው የሚሰሩ እናቶች ምናምን። አርከበ ሱቅ ማለት እንግዲህ እንደ ትንሽ የላሜራ ሱቆች ናቸው። ተደራጅተው ለሚሰሩ ወጣቶች የሚሆን እናቶች ይሰጡ የነበሩ ሱቆች ማርሼዶች ማለት ነው። እንግዲህ የተጀመረው ምናልባት በአርከበ ጊዜ ስለሆነ ለዛ መሰለኝ ስማቸውም እንደዛ የያዙት የቀድሞ ከንቲባ አርከበ ቁባይ የሚባሉት ማለት ነው። እንግዲህ ደግሞ ስንጨርስ እኛ ቀጣይ ደግሞ የምናገኘው መንገድ የዚህ አዲሱ አስፋልት የሚባለው ከአክሱም ሆቴል 22 ማዞሪያ ማለት ነው በቀጥታ ወደ ስቴዲየሙ ድረስ ወይም ደግሞ ወደ አዲሱ ስቴዲየም የተሰራው መንገድ እሱን ነው የሚያገናኘን። እሱኛውም ሌላው እንግዲህ በተለይ ደግሞ የዚህ ቺቺኒያ ኮሪደር መፍረስ ተከትሎ ከዛም በፊትም በርግጥ ሌላው በደንብ እየሞቀ ያለ ሰፈር
እንዲህ ትልቅ የሚባል መንገድ አይደለም፣ የታክሲ መንገድ ምናምን አልነበረም። አሁንም ታክሲዎች የ22 ማዞሪያ ወደ ቦሌ መድኃኔዓለሙ እስኪሰራ እንዳቋራጭ ቢጠቀሙበትም የታክሲ መንገድ አይደለም። ነገር ግን እጅግ በጣም የሞቀ ሌላው የመዝናኛ ሰፈር ነው። እነዚህ የምትመለከቷቸው በግራ በኩል ያሉትም ተመሳሳይ አይነት ቤቶች አሉ። እነሱም ግራውንዳቸው ላይ ተመሳሳይ ነው አገልግሎት የሚሰጡ ናቸው። የነዚህ የሬስቶራንት ምናምን ማለት ነው። አይ ቲንክ ከላይ ግን እንደ መኖሪያ እንትን አላቸው። እንግዲህ የኛው ፕሮጀክት እንደምትመለከቱት ገና ነው በጣም ግን ትቦ ምናምን አይ ቲንክ እየቀበሩ ነው የሚገኙት። እዚህ በቀኝ በኩል እንደማየው ከሆነ የፍሳሽ ማስወገጃ ምናምን በነገራችን ላይ ይሄ መደዳ ወይም ደግሞ ይሄ ሰፈር ያን ያክል ያደገ ወይም ደግሞ ኢቭን አስፋልቱ የውስጥ አስፋልት ነው። ዋና የሚባል መንገድ አይደለም። እንደ ሁለቱና መንገዶች የሚያገናኝ የዚህ አዲሱ አስፋልት ያልኳቸውና ከአክሱም ሆቴል የሚነሳው እስከ ስቴዲየሙ እንዲሁም ደግሞ የዚህ 22 ማዞሪያ ወደ ቦሌ መድኃኔዓለም የሚወስደውን መንገድ እንዳቋራጭ የሚያገናኝ የውስጥ ለውስጥ መንገድ ነው። ብዙ ጊዜ እንደዚህ አይነት እንትኖች እንደውም እዚህ አካባቢ በግል ሁላ የሚሰሩ የአካባቢው ማህበረሰብ በማዋጣት የሚያሰሯቸው አይነት መንገዶች አሉ። ይሄ አይ ቲንክ ገስ ማድረገው እንደዚህ አይነት ነው። ከዚህ በላይ ያለ አንድ መንገድ እንደዛ ነበር እንደተሰራ ማቀው። እንግዲህ ዙሪያው ላይ ጠበብ ያለም ነበር አስፋልቱ። በተለይ ያው ብዙ ህዝብ የሚኖርበት አካባቢ ኢቭን የውስጥም አስፋልት ቢሆን በተለይ ቢዝነሶች ያሉበት ሰፈር ላይ ጠበብ ማለቱ አይቀርም። እንግዲህ ተሻግረው ደግሞ ዋናው መንገድ ያልኳችሁ እሱም በብዛት እንዲህ ውስኪዎች የመጠጥ እንትኖች ምናምን ይበዛሉ። ውስኪ መሸጫ ባሮች፣ ሬስቶራንቶች፣ አንዳንድ ሆቴሎችም አሉ። በእርግጥ የአዲሱ መንገድ ላይ ኤሌመንተሪ ትምህርት ቤቶችም ይገኛሉ። እንግዲህ እስኪያልቅ ድረስ እንትን እንደምታዩት ለአካባቢው ሰው ትንሽ ከባድ ሊሆን ይችላል። የተቆፋፈረ ለመኪናም ወረድ አያልፍም። ሌላ አማራጭ በስተጀርባ የሚገኙ መንገዶችን ካልተጠቀሙ በስተቀር ለእግረኛም ከባድ ነው እንደምታዩት። እንግዲህ ከተቆፈረውም ስር ደግሞ ምናልባት ፌሮ ብረት ምናምን ይፈልጋል። ወጣቶች ያው አጠራቅመው በኪሎ የሚሸጡ ናቸው እነኚህ ከፈራረሱ ቦታዎች ላይ። እንግዲህ ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ፣ ሰብስክራይብ እያደረጋችሁ ቤተሰቦች፣ ላይክ ያላደረጋችሁን ደግሞ ከተመቻችሁ ላይክ አድርጉት። ሀሳብ አስተያየታችሁን ግን አስቀምጡ።
ወደ ማጠናቀቁ እየተቃረበን ነው የምንገኘው። ኦሬዲ ያኛውን መንገድ እንዳልኳችሁ አሳያችኋለሁኝ። ወደ ዳር ወይም ደግሞ የዚህ አዲሱ አስፋልት እየደረስን ነው የምንገኘው። እንግዲህ በዚህ ላዳዎቹ ባሉበት በቀኝ በኩል አሁን ፊቴን ወደ ዞርኩበት አቅጣጫ እንግዲህ ወደ ውስጥ የሚወስድ መንገድ አለ። እንግዲህ በዛ መንገድ ነው በብዛት እንዲህ አይነት የማሳጅ ቤቶች ምናምን ይበዛሉ ያልኳችሁ ሰፈር። እንግዲህ ወደ አስፋልቱ ደርሰናል። ፊት ለፊት በነገራችን ላይ ተሻግራችሁ ሻላ ወይ ደግሞ ቺቺኒያ አትላስ ነው የሚያስወጣችሁ ወደ ግራ ከዞራችሁ ማለት ነው። ከነዚህ ህንጻዎች ከፊት ለፊቶቹ በስተጀርባ ባለው እዛ ከመድረሳችሁ በፊት ግን ያው ሻላ መናፈሻ የሚባለው ትልቅ ተቋም አለ፣ በጣም ሰፊ ቦታ ላይ እነዚህ ባስኬትቦል ያለው የሰርግ አዳራሽ፣ ቀበሌ ምናምን ብዙ ነገሮችን የያዘ ነው። በመንግስት ስር ያለ ነው። እንግዲህ አዲሱ አስፋልት ወጥተናል እንደምታዩት። ይህ ቀጥታው አሁን ወጣቶች ወደሚሄዱበት ወደ ላይ ወደ አክሱም ሆቴል ያደርሳል፣ 22 ማዞሪያ ማለት ነው። ተቃራኒው ደግሞ አስፋልቱ መጨረሻው እዚህ ስቴዲየሙ ፊት ለፊት የሚገኘው መስጊዱ ጋር ነው የሚያስወጣችሁ ማለት ነው። ይሄ እነዚህ መኪናዎች የሚመጡበት ማለት ነው። በቃላችን መሰረት ይሄንን ጎብኝተናል። ምናልባት የምትፈልጉት ከሆነ የሆነ ቀን ይሄንን ከመስጊዱ ወይም ደግሞ እስከ 22 ማዞሪያ ያለውን አዲሱ መንገድ በመባል የሚታወቀው ይሄንን ሰፈር እናያለን። የዛሬ ጉብኝታችን እዚሁ ነው የሚያልቀው። እስካሁን ስለተከታተላችሁኝ አመሰግናለሁ። ቻው፣ መልካም ጊዜ።